ጀሚል በሽር ወይም ደግሞ ስሚዝ ነው የሚለው። ጀሚል ሰላም ነው? ጀሚል ይሰማል? አሁን አስቸጋሪ እኮ ነው። በቃ ሙስሊሞች ወይ ስለ አምላካችሁ አላስተማሯችሁ፣ ወይ ለማወቅ ፈቃደኛ አይደላችሁ፣ ወይ ስትጠየቁ አትመልሱ። እስሚዝ ይሰማል? ይሰማል። ሰላም ነው አለው። ክብሩ ምስጋና ይስፋ ለአላህ ለሰማያትና ለምድሩ ጌታ። ጥሩ ኦኬ። እሺ ጥያቄያችንን ሰምተሃል? አልሰማውም። አላህ ፊት አለው ብለህ ታምናለህ? አላህ አይወልድም አይወለድም፣ ለእርሱም አንድም ቢጤ የለውም። እሱን የሚመስል ነገር ምንም የለም። በምንም ልትገልጸው አትችልም። አምላክ ይህንን ይመስላል ብለህ በምንም ነገር ልትገልጸው አትችልም። እኔ በማምነው መልሱ ይሄ ነው ለጠየቁት ጥያቄ። አዎ መልሴ እሱ ነው። ምን አገናኝ ነው? አላህ ፊት አለው የለውም? ቆይ አላህ ፊት አለው የለውም ለሚለው አላህ አይወልድም አይወለድም ምን አገናኘው? ለርቢ አይደለም ፊቱን የጠየቀ። እሺ እንደዛ ማለት ሳይሆን ደግሞ እርሱን የሚመስል ነገር ምንም የለም። እሱን ከምንም ነገር ጋር ላመሳስለው አልችልም። ይሄንን ይመስላል ይሄንን ይመስላል አምላክ። ስለዚህ ፊት የለውም አላህ። ስለዚህ ፊት የለውም። በቃ ነገርኩ። እሱን የሚመስል ነገር ምንም የለም። በምንም ነገር ልገልጽልህ እሱን አልችልም እኮ። ፊት የለውም አይደል አላህ? መልካም። የት ነው ያለው አላህ? የት ነው ያለው አላህ? ቦታ አይከበውም አይወስነውም። ስለዚህ በሁሉም አለ አላህ። ሁሉም ቦታ አለ። ኦኬ ሁሉም ቦታ አለ። ይታያል አላህ? እሱ ያይካል እንጂ አንተ አታየውም። አምላክን እንዴት ልታዩ ትችላለህ? ኦኬ በቂያማ ቀን ግን አታየውም? በቂያማ ቀን በፍርዱ ቀን በቂያማ ቀን በፍርድ ቀን አላየውም። አምላክን ልታዩ አትችልም። ኦኬ ስለዚህ አንድ አካል አላህ በቂያማ ቀን ይታያል ቢል ተሳስቷል? እሱን ትልልቅ ኡስታዞችን ፈትዋ የሚሰጡትን እነሱ መጠየቅ ትችላለህ እንጂ እኔ ለእንደዚህ አይነት ጥያቄ የረቀቀ እውቀት የለኝም። እንደዚህ ግን ለምጠይቀኝ ጥያቄ ግን ለእኔ አላህ በቂ ነው። ኦኬ አንተ አላህ ግለጸው እስኪ። ምንድን ነው? መንፈስ ነው ወይንስ ምንድን ነው? የእኔ አላህ የሰማያት ሁሉ ጌታ ምድርን በመካከላችን ያበጀ እንስሳትንም የፈጠረ ይህንኛው ጣዖት አምላኪውም እንደዚህ ፈጥሯል ብሎ ማውራት ይችላል። ሰው መለያው አንተ አላህ ምን ብለህናል? በሁሉ የሞላ ነው፣ አይታይም፣ በቂያማ ቀንም አይታይም ብለህናል አይደለ? በቂያማ ቀን አይታይም ሳይሆን በቂያማ ቀን ላልከኝ ነገር በፍርዱ ቀን ፍርድ ሊሰጠኝ ይችላል እንጂ ለሱ አሁን ለጠየቀኝ ጥያቄ ለጊዜው መልስ የለኝም። ኦኬ የአላህ ፊትም የለውም ብለህናል አይደለ? የለውም። ኦኬ ስለዚህ ሱራ 6:52 ላይ እስቲ ችን ክፍል እንመልከት። ኦኬ እችን ክፍል አንብባት እስቲ። ምንድን ነው የሚለው? ስለፊት እኮ ስለመታየት ስለ አካል የሚያወራ ነገር የለም። ምንድን ነው የሚለው? አንብበውና ንገረን እስቲ። እነዚያ ጌታቸውን ፊቱን ውዴታውን የሚሹ ሆነው በጠዋትና በማታ የሚጠሩት ታባራቸውና ከበደለኞችም ትሆን ዘንድ እነሱን መቆጣጠር በአንተ ላይ ምንም የለም። ምኑን የሚሹ መቆጣጠር በእነሱ ላይ ምንም የለባቸው። ምኑን የሚሹ ጌታቸው ፊቱን ውዴታውን የሚሹ ሊል የፈለገው እዚህ ጋር አካል አለው ሊል ሳይሆን ውዴታውን የእሱን ፍቅር የአምላክህን ውዴታ ነው እንጂ
ለአካል ሳይሆን በቃ ለመግለጽ ያክል አይልም። ሱራ 2 115 እንድገመው ፊቱን እያለ ውዴታ ይለኛል። ቁርአን ላይ ተከታይህን ለማብዛት ፎሎወርህን ለማብዛት ችግር የለውም። አንበበው እስኪ ምስራቁም ምዕራቡም የአላህ ነው። ፊቶቻቸውን ወደ የትም ብታዞሩ የአላህ ፊት እዚህ ነው። አላህ ችሎታው ሰፊ አዋቂ ነውና። በቃ ሊል የፈለገው እዚህ ጋር አንተ ከአካል አንጻር ልታዩ ትችላለህ፣ ግን ሊል የፈለገው የአላህ ውዴታና ችሎታው ሰፊ ነው። በቃ ከፊት ከአካል ጋር የሚገናኝ ነገር የለውም። ምንድን ነው እሱ የሚለው? ምኑ ነው የውዛ ነው ያለው ምኑ ነው? በቃ እኔ እዚህ ጋር ብራዘር ከአንተ ጋር ተጃጅዬ ቀኔን ላቃጥል አልፈልግም፣ ጊዜ ላቃጥል አልፈልግም። ለተረፈው ነገር አላህ ሂዳዩን ይስጥህ። ካላህ ቅጣት አላህ ያድን። እንደ አቅሜቲ እኮ ለመስበክ ይሞክራል። ወይ ቀልድ ወይ ኩን ፈቃደከ ነው የሚለው። ወይ ኩን አይ ቲንክ የክርስቲያን እንትን ነው። ክርስቲያኖች ክርስቲያን ነሽ ወይ ኩን ከመግባታችሁ ዝም የምትሉ ክርስቲያኖች እንቦልካችኋለን። ይሄን ወቁ። እዚህ ጋር የመቀለጃ ቦታ አይደለም። የሙስሊም አይነት ስም መስላችሁ ከገባችሁ በኋላ ተናገሩ ስትባሉ ጸጥ ምትሉ በብሎክ እንሸኛችኋለን። ሞዴሬተሮች በቻላችሁ መጠን ክርስቲያኖች ገብተው እንዲቁጭ ሲሉ ስንጠራቸው ዝም ካሉን ሸኟቸው በብሎክ። አምባቢል ነው የሚለው አምቢላል ሶሪ አይምብለ አንተ ራስህ ሙስሊም ነህ? ቼክ አድርገው። ክርስቲያን ሙስሊም ነህ አንተ? ክርስቲያን ነኝ። በአስቸኳይ ስምህን ቀይር። ለምንድን ነው ቢላል ነኝ ያልከው? አክሊል ነው የሚለው ስሜ አክሊል እኮ ነው። አክሊል ቢላል ነው የሚለው ቢላል ነው የሚለው። ፕሮፋይል ነው። ፕሮፋይልን ቀይር። ደግመህ በዚህ ፕሮፋይል እንዳናይህ ደግመህ ገስት ላይም እንዳድልክ። እሺ ቀልድ አይደለም የያዝነው። እዚህ እየገባችሁ አትጨማለቁ። ሙስሊሞቹ እዛ የሚሰሩትን አይነት ድራማ እኛ ጋር ልትሰሩ ፈልጋችሁ ነው እናንተ ጭምላቆች። ኔቨር ጊቭ አፕ። ሰላም ሰላም፣ እንዴት ናችሁ? ይመስገን። እንዴት ነህ? አለ አልሐምዱሊላህ። መልካም። በመጀመሪያ ከታች መጥፎ ኮሜንት የምትጽፉ ክርስቲያኖች ተረጋጉ። ከቻላችሁ ጥሩ ነገር ጻፉ። እምነት የግል ነው። የፈለገ ሰው ውሻ ምልኮ መኖር ይችላል። እሺ አላህ እጅ አለው ብለህ ታምናለህ? አላህ የገለጸልኝ ነገር ሁሉም ይቀበላለሁ። እኔ ለምሳሌ ሁለት እጅ አለኝ ብለዋል፣ ተቀብለዋል። ይሄ ፊት የምትለው ደግሞ አንተም ታውቀዋለህ። ስለ ፊት አላወራም። አላህ ረቢ ፊትን አዞርልኝ ማለት ተረዳኝ፣ ተቀበለኝ ማለት ነው። ፊት የሚለው ቀጥታ ፊት አለኝ ማለት አይደለም። እሺ ፊት የለውም አላህ? ዝም ብላችሁ እንትን አታሩ። አላህ ፊት የለውም እና አሳይኝ በቁርአን ፊት አለኝ የሚለው ይሄ ፊት የሚለው እንትኑን ነው የሚያሳየው። ይሄው ወደኔ ማለት ነው። እንትኑ የሚያሳየው ያላህ ፊት እዚያ ነው፣ ወደኔ አይደለም። እዚህ እንደዛ ምን አለ? ይሄ ነው ማይታይ ተመሳከሩ አንብበው ሳታነበው ያላህ ፊት እዚያ ነው እያልኩ ትለኛለህ እንዴ? አይታይም እንደዛ አይልም ነው አልኩኝ። የተከራከርኩ እኮ ነው። ይሄው አንብበው። ፊቴን አዞርልኝ ማለት እኮ ተቀበለኝ ለማለት ነው። አንብበው ያለው እኮ ከታች ያለው ሌላ ምን መድስ ነገር የለውም እኮ። ይሄ ግልጽ ሆነ ነገር ነው። ስለዚህ ማለት ሳይሆን አላህ ፊት አለኝ የሚል ካለ ትክክል ነው፣ እቀበላለሁ። ይሄ ደግሞ ሌላ ነገር እያወራ ነው። ኦኬ ያላህ ፊት እዚያ ነው ማለት ነው። ይሄን የተናገረው ማን ነው? ቁርአኑን ይሄን የተናገረው ማን ነው? እኮ ስለ ፊት እንዳለው አይገልጽም ነው አልኩ።
ይሄንን ቁርአን የተናገረው ማን? የማን ቃል ነው? የተናገረው ማንም ይሁንም ይሄ ስለፊት አይናገርም ነው። ፕሊዝ ይሄ ቁርአን የማን ቃል ነው? ቁርአን የአላህ ቃል ነው፣ የታወቀ ነው። የአላህ ቃል ነው። አላህ ራሱ ነው አይደለ? የአላህ ፊት እዚህ ያለ ያለው የአላህ ፊት እዚህ ያለ የሚለው የት አለ? ያው ፊት ለፊት እኮ ነው ያለ ፊት እዚህ ያለ እንደዛ ያልኩህ እኮ ነው። እዚህ ፊት አለኝ ነገር አንብበው ነው እርግባ። እስኪ አንብበው መጀመሪያ እንዴ። ምን ሆነሃል? እስኪ አንብብ። ፊት አለኝ አይልም እኮ አንብበው፣ ችግር የለውም እንዴ። ኧረ አንብብ ያለው ከታች ያለው። እሺ ምን ይላል? እስኪ በምስራቁና ቀጥል። አንብብ ያለው አልኩህ እኮ ማንበብ ትችላለህ። አንብብ ራሱ ያንብብ። ፊት አለኝ አይልም እኮ ይሄ አንብብ ያለው እኮ ፊት አለኝ አይልም እያልኩህ እኮ ነው። ፊት አላህ አለኝ የሚል ካለ አሳይኝ። አንብበው እንስማ። እስቲ ስታነበው ፊት ማለት እኮ አሁን አላህ ፊትን አዙርልኝ ማለት እኮ ተቀበለኝ ለማለት ነው አልኩህ። በምሳሌያዊ እንትን ነው፣ ግልጽ እኮ ነው። ወይ ያላህ ፊት ማለት እንደዛ ነው። አውቃችሁ ግን ወይ አረ ምን አይነት ህዝብ ነው? ሌላ ፊት አለኝ የሚል ካለ አምጣልኝ ይቀበልሃለሁ። ሌላን ተረት ምን ብታወር ምን ያልቀበለው? ለምን አታነበውም ወንድማችን? አላህ ፊት አለ። ኦኬ እንስማማ። ቴንክ ዩ እንዴት እንደመለጥፍ ላሳየ ደግሜ። ይሄ የአላህ ፊት አይልም አይደለ? ፊት አለኝ አይልም ነው አልኩት እኔ። እናመሰግናለን። አላህ እግር አለው አይደለ? አላህ አለኝ ያለ ነገር ሁሉም ተቀበዋለሁ፣ ችግር የለውም። ኦኬ አላህ እግር አለው? የገለጸልኝ ነገር ሁሉም ይቀበላለሁ። አላህ እግር አለው ወይ አልኩ። በቁርአን የተናገረው ነገር ሁሉ አለኝ ያለ ነገር ሁሉ ይቀበላለሁ። ንገረኝ። እሺ ምንድነው አለኝ ያለ? አምጣውና ይሄ አለው በለኝ። ያነበብኩ አዋለው ይቀበላለሁ፣ ችግር የለውም። አምላክህን አታውቅም ማለት ነው። ምን ይኑረው ምን አይኑረው ምን እንደሆነ አምላክህን አታውቅም። አብሽር ምንድነው? እሺ ምንድን አለው? ምን ልትገዛው ነው? ምን እያስተማርክ ነው? ቀጥል። ችግር እኔ እንትን እየመለስኩልህ ነው። በደንብ አስተውሉ። አምላኩ ምን እንዳለው እንኳን አያውቅም ገና። ሶስት ነገር ንገረኝ እስቲ አምላክ ያለውን። ይሄ እኮ እንትን ስለ አምላክነት ምን መሆኑን ማወቅ ነው እንጂ ነገር ንገረኝ። አንተ ምን አስፈለገ? የምታመልከው ጣዖትህ አምላክ ብለህ የምትገዛው ጣዖትህ ፊት የለውም። ተስማማውልህ? ፊት የለውም። አንድ ነገር ልንገርህ፣ አዳምጥ። ፊት የለውም፣ እጅ ነው። በደንብ አስተውሉ። ተስማምቻለሁ። እንደውም ምን አዳረቀኝ? አላህ የሚባለው አካል ፊትም የለውም፣ እግርና እጅ ብቻ ነው። እግርና እጅ ነው የምታመልከው ማለት ነው። ጭንቅላት የለውም፣ አንገት የለውም፣ ወገብ የለውም፣ እግር ነው፣ ፊት ነው። አላህ እግር አዳምጥ። አንተ እንትን ካልክ እኔ እንዴት መጫወት እንዳለብኝ በደንብ ጠንቅቄ ማለት ነው። አንተ ፖለቲካ አዳምጥ። ቀጣይ ትወጣታለህ። ለማለት እኮ ከሰሩ ድንቁርና ተጠናውቷቸዋል ሰዎቹ። ተናገር። እሺ አላህ ብለህ የምታመልከውን አካል ተናገር። አልናገርም። ምንድነው አላህ ብለህ የምትገዛው አካል? ስንት አካል ነው ያለው? ምንድነው እሱ? እጅ፣ ሌላስ አላቅም። ፊትስ የለውም። ስለዚህ የምትገዛው አካል እግርና እጅ ብቻ ነው የምታውቀው። አካል ጎዶሎ ለምን ነው የምታመልከው? አካል ጎዶሎም አይደለም ባይዘ። ይሄ አካል ጎዶሎ የሚባለው አትሊስት የተሟላ ኖሮ አንድ ነገር ስጎለ ነው አይደለ? ይሄ ለአቅመ አካል ጎዶሎ አልደረሰም። ሶሪ ቱ ሴይ ዚስ ወርዱ ኦፌንሲቭ ይመስላል። አካል ጎዶሎ ይባላል አይባልም? የተሻለ ቃል ክሊኒካል ተርም ካለው የሆነ በጤና አይዶን ነው እንትን ነው ጠፋኝ ለማለት ብቻ እንደዚህ የሚነገር ካለ ለእንደዚህ አይነት አካል ማለት ይሄ እኮ አካል ጎዶሎም ለማለት እኮ አልደረሰም። እግር ነው ያለው አለኝ፣ እጅ ነው። እሺ ሌላስ? የለም። ፊትስ? የለውም። አለው አልተባለም። ይሄ የለውም፣ ፊቱ አይደለም። እና የምታመልከው ሁለት እጅና ሁለት እግር ነው። ሰው እግርና እጅ ነው የሚያመልከው ብሎ እንደ አዋቂ እንትን ሲል ማለት ነው። ደግሞ እንደሚያውቀው ነው አምላክ ምናምን ይላል። እግርና እጅ ብለህ ጥራው፣ አምላክ ብለህ ትጥራው። ጣዖትህ እጅና እግር ነው። ልክ እንደ እስታቹ እንደ ሐውልት እጅና እግር ነው። ጭንቅላት አልባ፣ አንገት አልባ፣ ወገብ አልባ፣ ባት አልባ
ኤኒዌይስ ጀሚላ እፎይ በነገራችን ላይ ልትገዛው ነው ወይ ብሏል። እና እኔ ምን እንደመጣልኝ ታውቃለህ? የሼክ አቡበከር የሚባለው የአህባሾቹ አላህን ልትሸጡት ገበያ እንኳን ብታወጡ ማንም የሚገዛችሁ ባሪያ አይደለም ብሎ ተናግሯል። አላህም አይደለም በብር በነፃም አያዋጣም። ኔቨር ጊቭ አፕ። ገበያ እንኳን ልትሸጡት ብታወጡት የውሃቢዮቹን አምላክ አሁን አንተ እጅ አለው ነገር ግን እግር እንዳለው አሳዩኝ ለምን ያልከው ማለት ነው። አንድ ገበያ ብታወጡት እንኳን በነፃ አያወጣም፣ አስቀያሚ ባሪያ ነው ይመልሱባችኋል ብሏል። ስለዚህ አንተ ያልከው ነገር ችግር የለውም። ልትገዙት ነው ወይ ብለህ መጠየቅ ጥሩ ነው፣ ግን አንገዛውም። ከፍለህንም ያንተን አላ ማለት ነው። አሁን መቀጠል ትችላለህ፣ ችግር የለውም። አንድ ነገር እኮ መጠየቅ ነገርና እንትን ማድረግ ማወቅ አለብህ። ችግር የለውም። አንዴ አላህ ፊት አለው የለውም? ይሄን ብቻ መልስልኝ መጀመሪያ። ልሳለው ችግር የለውም። ቆይ አንድ ነገር እንስማማ። አሁን አላህ ጣዖት ምናምን የሚባለው እሱን ተውት። አሁን እግዚአብሔር የሚባለው ካይቶታውስ የመጨረሻ ጥያቄ ማይክን እንዳታነሳ ሚውት አድርገው። የምጠይቅን ብቻ ትመልሳለህ። ስትሬት ካልመለስ ከስር ትሆናለህ። አላህ ፊት አለው የለውም? ይሄ ብቻ መልስ እኮ ነው መለስኩላችሁ። እዛ አለኝ ያለ ነገር ሁሉ ምን ይቀበላዋለሁ ነው ያልኩት። እዚህ ደግሞ የሚገልጸው ፊት አለኝ ያለው ምንድን ነው? ምሳሌ ጠቀስኩልህ። አላህ ፊትን አዞልችል ካለ እኔ ልመናው ይቀበላለሁ። ለምን ነው ምሳሌ አለኝ ያለው ምንድን ነው? ፊት አለኝ ምናምን የሚባል አልጠየቅኩም። ሁሉም የሚያውቀው ነገር እኮ ነው። አለኝ ያለው ምንድን ነው? እሺ ለምሳሌ ስትለኝ አለኝ ያለውን እንቀበላለን አልከ። አለኝ ያለው ምንድን ነው? እሺ ንገረን። በቁርአን የተገለጸ ነገር ሁሉም ያለው ነገር ሁለት እጅ አለኝ ብለዋል፣ ተቀብየዋለሁ። እሺ በቃ ሁሉም ነገር እንደ ሰው አምሳያ የለውም፣ አምሳያ የለኝም፣ ቢጤ የለኝም ብለዋል። ስለዚህ አልጠየቅኩህም፣ ማን ይመስላል ብዬም አልጠየቅኩህም። ስለዚህ አንተ አላህ ያለው ሁለት እጅ ብቻ ነው የተገለጸልኝ ነገር እኮ እኔ በመሰረቱ ነው መሄድ አለብኝ እንጂ እኔ ግድ ጭንቅላት አንጥቼ መጨመር ምናምን የሚባል ነገር የተገለጸልህ አንተ አላህ ሁለት እጅ ብቻ ነው? አይ እንደዛ አላልኩም። እኔ አልወጣኝ። ሌላ ምን አለሽ ንገረና። በቁርአን የተገለጸ ነገር ሁሉ እኔ ይቀበላለሁ እኮ። ምንድነው እሱ ሌላ የተገለጸልህ? ለምሳሌ ነገርኩህ እኮ ሁለት እጅ አለኝ። ሁሌ የምታመጡት ሁለት እጅ አለኝ ብለዋል፣ ተቀብያለሁ። ምሳሌ ጠቀስኩልህ። ምን በዝርዝር ምን ያስፈለገ ነው? እኔ ጥያቄ ይሄ እምነታዊ ምንድነው የሚያስተምረው ነገር አለ? ይሄ ብሽሽቅ ነው እንጂ ምንም አያረግም። ወላቃጺማም በግ አትሳደቡ። ተረጋጋ። ኦኬ ሱራ 55 26ኛው ነው። አንዴ ክፈትልኝ ክርስቲያን። ሱራ 55 የራስን በነገራችን ላይ አንተ ቆይ አንዴ ተረጋጋ። አምዱ ተረጋጋ። አምዱ እንትን አታስተምርም ወይ አንተ? አንተ ከኔ ጋር ታወራለህ። መሐመድ ይኸውልህ ዝናብ ሲመታው በግ ይሸት ነበረ። እንደዚህ አይነት ነገር እንድንናገር እንትን አትበሉ። ማስረጃ ትፈልጋለህ? ቆይ ችግር የለውም። መሐመድ የሰው ልጅ ነው። ችግር የለውም። ዝናብ ሲመታው በግ ይሸት ነበር እኮ ኖርማል ነው። ችግር የሰው ልጅ ነው፣ ፈጣሪ አይደለም። መሐመድ እሳማይት ማማለው ችግር የለም። ተስማምቻለሁ ካንተ ጋር ኔቨር ጊቭ አፕ ካንተ ጋር ተስማምቻለሁ። እሺ እና የሰው ልጅ ነው እኮ እሺ ተስማምቻለሁ። ዝናብ ሲመታው በግ ነበር እንዴ? የሰው ልጅ ስለሆነ ዝናብ ሲመታው በግ ይሸት ነበር። እሺ ተስማምቻለሁ። አሁን ይሄን አንብብ። ሳሂ ነገር ከሆነ እቀበላለሁ። ዝም ብለህ በራሴ አምጥታ ካወራን ችግር የለውም። በቃ ተስማምተናል። ትክክለኛ አይደለም ይሄ። ፕሊስ በእናትህ አትደራረቡ። እስቲ ምንድን ናቸው? በጣም ተረበሹ ዛሬ። ጥሩ አድርጎ ሴጣኑ ቆንጥጧቸዋል ማለት ነው። እንደዛ እንትን ጥሩ ነገር አውሩ፣ ችግር የለውም። ክፍሉን አንብብ። ታቻላችሁ እንትን አንተ እፎ የምትባል ቂማላ ማዝገራም ከቂጢ አር ሳይጠረቅ ዝም ብለህ እስና ሊያቆሽሽ እዚህ ቁጭ ስላለ አንተ ጺማ ቆሻሻ ፕሮፋይሉ ተጽዕኖ አድርጎበት ነው። ያው ደደብ ስትሆኑ የምትከተሏቸው የሚሳደበው ነው። ችግር የለውም። እስልምና የሚቀነስበት ነገር የለም። ቂማላ ምንድን ነው የሚያንጫጫችሁ? መጀመሪያ አርጠሪ ከቂጢ ቂማላ ቂማላ ታሪክ ቲም የሚያንጫጫች
ሙስሊሞች ይባካችሁ አትሳደቡ። አንዴ በእናትህ ተረጋጉላችሁም። አንዴ ሚታደርጉ ወላሂም ፍሩ። ወይ ቆይ አንዴ ወንድሜ አንዴ ጠብቀኝም አንዴ። ምንም የሚመጣ ነገር የለም እኮ ኡፋይ ላወራ እስልምና የሚቀነስበት ነገር የለም። ምን ነው ያጫጫችሁ? አላህ አካላቶቹ እንደሚረግፉ እንደሚጠፉ ስትነገሩ ደነገጣችሁ? ኡፋይ የክርስቲያኖችም የሙስሊሞችም አምላክ አላህ ነው። እግዚአብሔር የሚባለው ከኢትዮጵያ ውጭ አይታወቅም። አላህ የሚባል ሁለት እጅና ሁለት እግር ብቻ የሆነ አካል አምላክ ነው ትላለህ እንዴ? እሺ እግዚአብሔር ከኢትዮጵያ ውጭ ይታወቃል? ፕሊስ ቆሻሻ አንተ አላህ እንደዚህ ተረ አላህ መጀመሪያ ቂዲን ታጠ የኔ ቂጥ ላይ ምን ትሰራለህ? የኡስታዙ ተማሪ የስድስተኛው ክፍል ኡስታዝ ተማሪ። ቆይስ ምንድነው የምትለኝ? ናሲ ምንድነው የምትለው አንተ? ምንድነው የምትለው? የኔ ቂጥ ላይ ካካ ቢኖር አንተ ትልስልኛለህ እንዴ? ምን ያደርግልሃል? የኔ ቂጥ ላይ ካካ መኖሩ ምን ይጠቅማል? ትልሰዋለህ? ለማውራት በፊት እኮ ቂዲን ታጠ ብያለሁ እኮ ነው አንተ ገመደ። የኔ ቂጥ ላይ ካካ መኖሩ ለአንተ ጥቅሙ ምንድነው? ቂጤን ሳታጠብ እስብና እንደዚህ ነው ሽንት ቤት ነህ እንዴ? ቆይ አንተ እኔን ቂጥ የታየ ካካ መኖሩ የኔ ቂጥ ላይ ሽንት ቤት አይነት ወሬ አታውራ። እፈር ትልቅ ሰው ነህ። ምንድን ነህ አንተ? ምን ልትሆን ያየኸው? የኔ ቂጥ ላይ ኡስታዝን ያስተማረህ ፕሮፋይል ያደረግከው የኔ ቂጥ ላይ ካካ እንዳለ እሱን የነገረህ ፈትዋ ሰጠህ። ሂድና እፎይ ቂጡ ላይ ካካ አለ ብሎህ ነው። ሽንት ቤት ናችሁ እንዴ እናንተ? አፋችሁ ላይ ነው የምትጸዳዳው? አፋችሁ ላይ ነው ወይ የምትጸዳዳው? የኔን ቂጥ ለምን ነው የምታዩት እናንተ? ሽንት ቤት ሲንክ ናችሁ። እኔ ሱሪ የምፈታው ሽንት ቤት ላይ ነው። እና መሐመድ እንደዚህ ነው። መሐመድ ሊያንተ የሚጠራ አይደለም ቆሻሻ። ቆይ ስምህም ኩስ ከሚለው ጋር ኡስታዝ የምትከተለው ኩስ ሚለው ይገናኛል። ኩስ የምጥልበት እዛ የእናንተ ሽንት ቤቱ ሲንኩ አፋችሁ ነው እንዴ? የኔን ቂጥ ምን አሳያችሁ? ተጽዕኖ አድርጎብን ነው አይደል? ፕሮፋይል ያደረከው ደደብ ኡስታዝ ምንድነው እሱ እንደዚህ የሚያንጨረጭራችሁ? ነጋ ጠባ እየመጣችሁ ያልተማርክ ደደብ ማይም ደንቆሮ ምን ይመስላሉ? ይከብር በየቱስ ሜቢ መቀጠል ይችላል። ቶፒኩ ላይ ታወራለህ። ወላጋ ካንተ ጋር ለማውራት እኔ እንትን የለኝም። ወላጋ ነብይህም ወላጋ ነበር። ይሄን አታውቅም። የበድር ጦርነት ላይ ሄዶ ነብይህንም ጥርሱን አራግፈውለታል። ይሄን አታውቅም። ሊዘርፍ ሄዶ ጥርሱን አራግፈው ሰጥተውታል። ጥርሱ ወላቃ መሆኑን የፊት ጥርሱን አልነገሩህም። ነብይ እንደዚህ ነው፣ ነብይ እንደዚህ ነው ይላል። ይከካም ኤምዲ አንተ ባላንተ ደንቆሮ እፎያችን እንዴት ነሽ? ደህና ነው ወይ? ዘመዶችሽ ምን አድርግ ነው የሚሉኝ? ቆይ እቺ ደግሞ እቺ ሸሊ ይከካም አትጨማለቅ። ቆይ መጀመሪያ እፎይ ሰላም ልበለው፣ ከዛ በኋላ እናወራበታለን። እሺ ወንድሜ እስቲ አስተምረን፣ እስቲ እንደ ሙስሊም አስተምረን ከምትሰድበን። አኑዬ ቆይ እፎይ ሰላም ልበለው። ቆይ እንዴ እፎይ እንዴት ነሽ? ደህና ነሽ ወይ? ከእንደዚህ አይነት አጋንንታዊ ስላመለስሽ እንኳን ደስ ያለሽ። የእፎይ ቅንጥራም ናቸው። አንተ በእናትህ ብልግናቸው ምንድነው? ወይስ ከፍታ ሁሉ ራፈር ብሉ። እውቀት ከሌላችሁ ውጡ። እስቲ በቃ ታሳፍራላችሁ። የተማርከው ይሄንን አንተ የተማርከው ነው እዚህ መተህ የምትሰደበው። እኛ የተማርነው እንዲህ አይደለም። ተማርና ያፈን ከምከፍት ክፍታ ሁሉ እዛ ሄዱና እፎይ ተሳዳቢ ነው ይላሉ። ከዛ እስልምና እንደዚህ ነው። በአፋቸው እኮ ነው መተው የሚጸዳዱት። በኢየሱስ ስም እኔ በህይወቴ እንደዚህ አይነት ተሳዳቢ እንደ እስልምና አይቻል አቅም እንደዚህ ነው። እንደዚህ አንተ ቂማላም አረባና አንተ ተረጋጋ። በቃ ነብይ ቅማል እንዳለበት አልነገርኩም። እኔ ምን ላድርግ ካለ እራስህ ቅማላም ስለሆንኩ እኮ ነው ሰውን ቅማላም ብለህ የምትሳደበው። አርጥረን እስምና እንደዚህ ነው። እንደዚህ ነው። እባክህ ሶፍት ኮንክ ኤምዲ ሶፍት ኮንክ ፊትህ ላይ ጠርግልሃለሁ። 10 ደጋግመህ ቂጥህ ላይ ያለው እንትና ተረግጥረግ አትበል። ሶፍት መልክ የምትሰራው የምታስገባን የምታስወጣ። ስለዚህ ተረጋጋ። አሁን ቶፒኩ ላይ ታወራለህ አታወራም? ፕሌስ ወድናት እኔ ምንድነው እሱ የሚሉብኝ ቆርመደጅ ሚተተርግን ዲቃላ
በኢየሱስ አውርዳቸው። ከስድብ የዘለለ እውቀት የሌላቸው ደደብ ናቸው። ተማሩ። እስልምና ይሄ ነው። አዳራታችሁ ነው ዛሬ ሙስሊሞች እንደዚህ ናቸው። ሌላ ነገር አታውቅማ። የተሻለ ነገር ለመማር ነው። የተሻለ ነገር እስቲ ማርያምን ብለሽ እስቲ ማይ እስቲ አዳራታችሁ እንደ ጥያቄ በቃ አንተ እፎ የምትባል ደንቆሮ ማይም የመጨረሻ ዕድል ልስጥህ። ያልተማርክ መጨረሻ ዕድል ልስጥህ። ምን ያህል ይህ አዋቂ እንደሆንክ ላጋልጥህ። አንተ ስላላህ ምንም ሳዘባርቅ ሳደጋግም ባህሪው ላይ 5 ደቂቃ ካወራህ እኔ ንጽጽር አቆማለሁ። ማይክን አንሳው። ከአንተ ጋር ለምን አወራለሁ? እንዳንተ አይነት ደደብ ሰው ጋር አላወራም። 5 ደቂቃ ቆይ አንዴ። ስላላህ መልሱ ይሄ ነው። ኡስታዝ ያስተማረ ይሄንን ነው። ስላላህ ስትጠየቅ እከካም ብለህ መልስ ነው ያለ። እኔ ከአንተ ጋር አላወራም እያልኩ እኮ ነው። ከፈለክ አንተ ወንድ ከሆንክ ከእሱ ጋር ለምን አታወራም? ከኔ ጋር አውራ። ነው ከፈለክ እኔ የእሱ ተማሪ ነኝ እኮ። ከተማሪው መረዳት እንችላለን ምን አይነት እውቀት እንዳለ ከመምህርህ አውቀናል። እውቀትህን አይተናል። አሁን ከስር ሆነ ታብታብ እያደረግህ ተማር። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን የአላህ ፊት ይሄ ሁላ ያመጣው የአላህ ፊት ነው። በነገራችን ላይ የአላህ ፊት የሚል ጥያቄ ብቻ ነው የጠየቅነው። እስከዛሬ ገብተንበት አናውቅም። በፊቱ ዛሬ እንደ አጋጣሚ አዲስ ቶፒክ ነው። ሰምተውት የማያውቁት ነገር ስለሆነባቸው ነው። እና የኛ የአላህ ፊት ምንድን ነው ብለን የጠየቅነው። በቃ ይህችን ብቻ ነበር የጠየቅነው። ሜይ ቢ 1+1 ምናምን የሚል ልጅ ገብታል። መመለስ ትችላለህ? ሰላም ጥያቄ ነበረኝ። መልስ አለህ? የአላህ ፊት ምንድን ነው? ጥያቄ ነበረኝ። ጥያቄ ትመልስልኛለህ? እንዴ ኦኬ። መስጊድ ውስጥ ስለ አላህ ፊት አስተምረውሃል? ጥያቄ ነበረኝ በክርስትና ትመልስልኛለህ? ኦኬ። መስጊድ ውስጥ ያስተማሩ ክርስትናን ጥያቄ እንዴት መጠየቅ እንዳለብህ ነው ወይስ ስለ አላህ ፊት ነው? እኔ ሁለቱንም ባስፈለገኝ ሰዓት ጠይቃለሁ። መጠየቅ በጣም ጥሩ። ስለዚህ መጀመሪያ የአላህ ፊት ላይ ቀጥል እስኪ። መጀመሪያ እንደዛ ከሆነ አንተም 3ቱ ስላሴዎች ላይ ያላችሁ አካል ላይ እንቀጥልና ከዛ ወደ አላህ ችግር ትጠይቀኛለህ። ደስ እያለኝ እመልስልሃለሁ። ቀጥል። አሁን ያላህ ሳይሆን መጀመሪያ መልስልኝ ነው። ደስ እያለኝ እኔ አሁን ልጨቃጨቅ አይደለም የገባሁት ወንድሜ። መጨቃጨቅ ሰልችቶናል። እኛ በጣም ደክሞናል። በግድ ነው በነገራችን ላይ ያለ ነው። ቀጥል እስኪ የአላህ ፊት ላይ። የአላህ ፊት ምንድን ነው? ምኑ ላይ ነው የሚገኘው? የአላህ ፊት እግሩ ላይ ነው እጁ ላይ ነው? ወንድሜ ጥያቄ አለኝ አልኩህ እኮ። ትመልሳለህ ወይስ ዝም ብለህ መቀባጠር ነው ያዝኩህ? ትጠይቀኛለህ። ችግር የለውም። መጀመሪያ እኔን ጥያቄ መልስልኝ። ቶፒካችን እዛ ላይ ስለሆነ ማለት ነው። እዛው ልጠይቅህ፣ እየተመላለስን እንጠያየቃለን። ችግር የለውም። ልጠይቅህ፣ አንተም እየመለስክልኝ እኔም እየመለስኩልን ይላል። መልሳለህ ያላህ ፊት ላይ ወይስ ጥያቄ ብቻ ነው? ክርስቲያን አንዴ ጠይቃለሁ፣ ትጠይቀኛለህ። አላህ ስንት አካላቶች አሉት? መጀመሪያ እኔ ነው የምጠይቅህ። አላህ ስንት አካላቶች አሉት? ይሄንን ልጠይቅህ ብዬ አታልቅስ። ተረጋጋ፣ አትጩህ። የሚያስጨው ነገር የምጠይቅህ በሚዩት ነው እንደምታምነው እኔ ነው የምጠይቅህ። አትጩህ። አላህ ስንት አካላቶች አሉት? ገና ሲደመር ላይ ስለሆንክ ተረጋጋ። ገና ማትስ እናስተምራለን። አላህ ስንት አካላቶች አሉት? ልጠይቅህ። አስተማሪ ነው አይደል? ለምንድን ነው የማትጠይቀው? ቀጥል። ልጠይቅህ። ቀጥል። ድምፅ አይሰማም። ኢየሱስ ጌታ ነው ወይ? ድምፅህን እንደገና አስተካክለው። ኧረ ይሰማል። ኢየሱስ ጌታ ነው ወይ? አንድ ጥያቄ ጠይቀኸኛል፣ እመልስልሃለሁ። ቀጥታ አንተም ትመልሳለህ። የምጠይቅህን በማስረጃ አሁን ሚዩት ታደርጋለህ። አይ ሚዩት አድርግ። አይ አንተም ሚዩት አድርግ። አትሳደብ። አሚን ነው። ቆይ አንዴ። ኢየሱስ ጌታ ነው ወይ? ሚዩት አድርግ። ከስሩን እሺ። እምቢ ብትል ከሆነ ከስር ትሆናለህ። ኦኬ
የጠየቀን ጥያቄ ቀጥታ ምንድነው? ኢየሱስ ጌታ ነው ወይ የሚል ነው። ጥያቄውን እንመልሳለን በማስረጃ ለኦዲየንስ እንተዋለን። ቀጥታ ጠይቃለሁ፣ በማስረጃ ከፍተህ ታሳያለህ አንተም። ኦኬ ኢየሱስ ጌታ ነው ወይ? አዎ ጌታ ነው፣ የጌቶች ጌታ ነው። ማስረጃ አዳምጥ። ቆላሲያስ ምዕራፍ 1 ፕሊስ አዳምጥ። በቃ ከስር ለመጮህ ከሆነ ከስር ትሆናታለህ ማለት ነው። ጠይቁ። የምትጠይቅ ከሆነ መልስ ማዳመጥ መቻል አለብህ። ጌታ ነው ወይ ካልከን ማስረጃ ስናመጣ መታገስ አለብህ። አዎ ጌታ ነው ብዬ ማስረጃ መቀጠል ስላለብኝ ልረብሸኝ አይደለም። ገና ሲደመር ላይ ነው ያለው እሱ። 1 ሲደመር 1 1 ሲደመር 1 3 እዛ ላይ ነው ገና ቆሞ ያለው። ይሄ ልጅ 1 ሲባዛ 1 ሲባዛ 1 3 ጊዜ 1 መሆኑን አያውቅም። 1 ሲካፈል 1 ሲካፈል 1 3 ጊዜ 1 ብታካፍሉት 1 መሆኑን አያውቅም። ገና አስተምረህ ነበረ። 1 the power of 3 1 መሆኑን አያውቅም። ኢቨን 1 the power of billion ብታደርጉ 1 መሆኑን አያውቅም። ትሪሊየን ብታደርጉም 1 the power of ትሪሊየን ብታደርጉም ትሪሊየን ጊዜ አንዳንድ ብላችሁ ብትሄዱም እንደዚህ አንዳንድ አድርጋችሁት ፓወሩን ብትሰጡትም አንድ ነው። ያንን አያውቅም። ገና 1 ላይ ነው ያለው እሱ ማለት ነው ሲደመር ላይ። ኤኒዌይስ በተቻላችሁ መጠን ተረጋጉና መጠየቅም ከፈለጋችሁ ጠይቁ ስትባሉ ከዛ ወዲያ መልስ ማዳመጥን መስከንን ልመዱ። መንፈሳችሁ ውስጣችሁ ያለው ነገር ሪቴት ያደርጋል። በቃ የሆነ እንደዚህ ይቆጣል፣ ቆዳችሁ ሁሉ ይቆማል። እኔ ፊት እናቱ የወለደችው ያላ አካላት ይሄን ያህል ነው ብሎ በቁጥር የሚናገር ካለ ንጽጽር አቆማለሁ። እኔ ኤምዲ 5 ደቂቃ ስላላህ ባህሪ አውራ ብየው ንጽጽር ላቆም ብየው ማውራት አልፈለግም። አንዴ እንኳን እኔ ፊት ያላህ አካላትን እጁ እግሩ ይሄን ያህል ናቸው ብዛቱ ብሎ መናገር የሚችል ካለ ንጽጽር ለአንዴና ለመጨረሻ ጊዜ አቆማለሁ። እኔ ጋር መተህ ስትጠይቅ እንዴት እንደማጫውትህ ማታውቅ ከሆነ እኔን አላወከኝም ማለት ነው። ኤኒዌይስ ቢኒ እንኳን ደህና መጣህ። ኤምስቱሴ ምናምን አስቀጥለው ቀጣይ። እሺ በጣም የምትገርም ሰው ነው። ኧረ ሐሙዲ አንተ በእናትህ ተረጋጋ። ሰላም ብለናል። ሰላም ይዘህ ጠፋህ። ኧረ እባክህ አንዴ ሐሙዲ እባክህ ተረጋጋ እንዴ። በነገራችን ላይ እንደኛ ገስት ነፃነት የሚሰጥ የለም። ኤምዲ አንዴ የለም በቃላ ጺም አልባ ነው አላ እፎይ ጺም አለው አንዴ ሁሌ የሚያስተምርህ እሱን ነው እንዴ? ቅማል አለ አይደለ? ትናንት የሰራሁትን ቪዲዮ አንዴ ክፈተው ክርስቲያን። ትናንት የሰራሁት ቪዲዮን አንዴ ክፈተው። ራስ ምታት የሚባለው የዛሬ ዓመት አካባቢ ላይ ምላሽ በተሰጣጣንበት ላይ ነቢዩና ሳቦቹ ለምን እንደቀመጡ ያብራራውን አስደምጠው። ምን ያህል ጭንቅላታችሁ እንደማይሰራ ላሳያችሁ። አንዴ ክፈተው። የትናንት ቪዲዮ አዳምጥ በእናትህ አንተ። እኛ መማር አለብን ስላወረው ሰው በመጽሐፍ አዳምጥ ፕሊስ። ተረጋጋ። አሳልፈውና ቄስ አህሙድ አንተ ነገር ማን ይሰማል? ያንተ ወሬ ፕሊስ ተረጋጉ እባካችሁ። ርኩስ ነህ እባክህ። አንተን ማን ይሰማል? ሁላችሁ አውቃችሁ ነው እኮ ዝም አላችሁ ለሪከርድ ማለት ነው። ኧረ በእናታችሁ ሲሚዩት አድርጉ። ጠጅ ቤት ራሱ በስርዓት በእናታችሁ ጠጅ ቤት የምታውቀው ከአንተ ጋር እንትን ለማውራት ጠጅ መጠጣት ይሻላል። አንተ ጠጃም ነህ ሐሙድ አትበል። ጠጃም የፈለግንህ አንተን ለምን እንደሆነ ታውቃለህ? አንድ ነገር ልንገርህ 44,000 ተከታይ ስላለ 44,000 ተከታይ ስላለ ኡስታዝ ትሆናለህ። ምንም እንደማታውቅ አስጥቼ ልለቅህ ስለፈለግኩ ነው። ታገስ። ወደ ዘይድ እባክህ ኩስ አንተ ነህ። ክርስቲያን ቀጥል። ክርስቲያን የምትለው ሰውዬ ከአንተ ይመጣል። አንዴ በእናታችሁ ተረጋጉ። ክርስቲያን የምትለው ኧረ እባክህ መንፈሳቸው በጣም ተረበሸ ዛሬ። አንዴ ኔቨር ጊቭ አፕ። አንዴ ኤምዲ ተረጋጋ። አንዴ አለይሂ አፍጠር ሰላት ወሰላም ቅማል አለባቸው ነበረባቸው ነው ወይ? አንድ ሰው ቅማል ኖረበት ማለት ነውር ነው ወይ? አንድ ሰው ቅማል
ማስተምራችሁ ዛሬ ደግሞ ከዛ ወጣ ብዬ እስኪ ኖርማል ብታሰባችሁ የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ይሄ ልጅ መሐመድ ቅማል እንዳለበት ያምናል። ኡስታዝ ነው፣ ቲክቶክ ላይ የሚሰራ ማለት ነው። የንጽህና ጉድለት አይደለም ብሎ ነው የተረዳው እሱ። ቅድም ደግሞ መሐመድ በግ ይሸት ነበር ስል ቪዲዮ መስራት አስቀምጠው እንትን ብለዋል። ይጨርሰው ይገባል። ምን የንጽህና ጉድለት ምልክት እንዳልሆነ ልብ ሊባል ይገባል። ቅማል በንጽህና ጉድለት አይመጣም። በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ በንጽህና ጉድለት ቅማል አይመጣም። አንቺ ደደብ፣ አንቺ ፉዞ። ግልጽ ነው። ሌላው ደግሞ አንተ ክርስቲያን አይጠፋም። ቅማል በመታጠብ አይጠፋም። አንተ ደነዝ 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 ደነዝ። እንግዲህ ሰው ሙስሊም አዳምጥ፣ አታልቀስበት፣ አታልቀስ። ይሄ ከዓመት በፊት እንግዲህ አዳምጥ ፕሊስ። ከዓመት በፊት እኔና ራስ ምታት በተሰጣጣ ነው ምላሽ ላይ ለእኔ ምላሽ የሰጠው ነው። ቅማል በንጽህና ጉድለት አይደለም የሚመጣው። ነቢያችንና ሰሃባዎቹ ላይ ቅማል የተገኘው ወደ ሀጅ ሲያደርጉ ከንጽህና ጉድለት ሳይሆን ንጹህ ስለሆኑ ነው የቀመሉት። ቅማልም በመታጠብ አይጠፋም። ረጅም ነው ቪዲዮ አክቹዋሊ ተቆርጦ ነው እና ሳይንስ ብሎ ያስረዳል። ወደ በሳይንስ ቅማል ፀጉራችሁም እሳት ወይ ለቃችሁበት ካልሆነ እንትን ብላችሁ ካልሆነ አይጠፋም። በመታጠብ ምናምን ቅጫምና ቅማል ማጥፋት አትችሉም። ስለዚህ ቅማል የንጽህና ጉድለትም አይደለም። ንጹህ ናችሁ ልቀምሉ ትችላላችሁ። እና መሐመድም የቀመለው ለእኛ ብሎ ንጹህ ሆኖ ነው። ኤኒዌይስ እንደዛ ነው። ሱናን አቢ ዳውድ 30/80 አንድ የክርስቲያን ቼክ አድርገው ነብይ ይቀመልለት ነበረ እና ቼክ አድርገው አንድ የክርስቲያን ደጋግመው ቅማል ስለሚሉት ማለት ነው። እና ብዙ ቪዲዮዎች ተሰራርተን ነበር በጊዜው። መጨረሻ ላይ አንተ ደነዝ፣ አንተ ፉዞ፣ በፊት ሰንበት ትምህርት ቤት ነበር ማስተምረው እንደዛ አካባቢ፣ አሁን ላስተምር ሰንበት ትምህርት ቤት ነገር እና ምንም አታውቅም። ቅማል በንጽህና ጉድለት አይመጣም። ቅማል ንጽህና አንተ ደንቆሮ ማህይም እያለ እየተሰደበ ምላሽ የሰጠበት ነው። ነብያቸው የቀመለው ንጹህ ስለሆነ ነው። ታዲያ ለምን ቅማላም ትሉኛላችሁ? እኔም ቅማላም ከሆንኩ እንደ ነብያችሁ ሆኛለሁ። ሱነን አቢ ዳውድ 30/80 ላይ ዘይነብ ናሬት እንዳደረገችው እንደተረከችው የነቢዩ ሚስት የመሐመድ ሚስት ማለት ነው። she was picking lies from the head of the messenger of Allah while the wife of Uthman bin Affan አንደ ምናምን እያለ ይቀጥላል። ምን ዜነብ ከጭንቅላቱ ላይ ከመሐመድ ላይ ቅማል ትቀምልለት ነበር ይቀመልለት ነበር። ነብዩ መሐመድ ይቀመልለት ነበረ። እነስ ባክ አድርገው ወደ ቶፒኩ እንግዲህ በቃ አሁን ተውና ወደ ቶፒካችን እንመለስ። በቃ ፊቱ ላይ እንቀጥል። እሺ ስላላ ፊት እስኪ የተማርከውን ነገር አንዴ ንገረን። ያላ ፊት እንደ ፀሐይ ነው፣ ጨረቃ ነው፣ አይታይም። ኦኬ አላ ፊቱ ምኑ ላይ ነው ያለው? አንዴ እፎይ 3 ያልክ አንዴ እፎይ 3 ብለህ በእኔ ስም የከፈትክ በአስቸኳይ ስምህን ቀይረው። የኔን ፕሮፋይል አድርገህ የኔን ስም ደግሞ ገስት ስልክ አታፍርም? በአስቸኳይ ስምህን ቀይር። ሌባ አጭበርባሪ። እኔም ማግኘት የምትፈልጉ እንደዚህ ፌክ አካውንት እየከፈቱ የሚጽፉላችሁ ማንንም እንዳታወሩ። ፌስቡክም፣ ቲክቶክም፣ ቴሌግራም አንድ አካውንት ነው ያለኝ። ክርስቲያን ያሳያችኋል። አርጀንት ከሆነ ሜቢ ቴሌግራም ግሩፕ ላይ እንትን ላይ ቻት እንትን ላይ ጻፉልኝ። ከዛ ውጭ ከማንም ጋር ኢንተርሚዲየት ሆኖ ከኔ ጋር የሚገናኝ የለም። ከማንም ጋር ብትጻጻፉ፣ ከማንም ጋር ብታወሩ እኔ የለሁበትም። እንደዚህ አይነት ነገሮች ስላሉ ማለት ነው።
እኔን አይወክሉም። እኔን የሚመለከት አይደለም። በእኔ ስም ብዙ ነገሮች ስላሉ ፌኮች ስላሉ ይህንን ሙስሊሞችም ሊያደርጉ ስለሚችሉ የኔ አካውንት ያው ቴሌግራሜ 4500 አካባቢ ከዛ ውጭ ነው የለውበትም። ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎችን ማውራት፣ በሰው ስም አስመስሎ ስምና ፕሮፋይሉን ኤቭሪቲንግ ከዛ ውጭ ነው የለውበትም። እንደዛ ማድረግ በጣም ነውር ነው፣ ሌብነት ነው፣ ወንጀልም ነው፣ ኃጢአትም ነው። በሰው ስም አስመስሎ ሰዎች እና እንደዛ ነው። ያ ኤምዲ መቀጠል ትችላለህ። ከዚህ ሀሳብ ሳትወጡ ያው ከጭንቅላቱ ብቻም ሳይሆን መሐመድ በትርፍ ጊዜው ቤት በሚቀመጥበት ሰዓት ላይ ምንድን ነው የሚሰራው ብላ አይሻ ተጠይቃ ነበርና ከልብሱ ላይ ቅማል ያጸዳ ነበር፣ ወተትም ደግሞ ያልብ ነበር ብላ መልሳለች። ኢቭን መሐመድ የትርፍ ጊዜ ስራው እንኳን ከልብሱ ላይ ቅማል ማጽዳት ነበር የሚል ሐዲስ አለ። ይሄ በሐዲስ ላይ የተላለፈ ነው፣ ሳሂህ በሆነ ሐዲስ ማለት ነውና ምናልባት የት ላይ ታሳይ። እሺ አሻሚል አልመሐመዲያ 341 ላይ ተቀምጦላል። ከፈለግ ይክፈትል ክርስቲያን ከቶፒኩ እንዳይወጣ በቁርአን ሐዲስ አሳየን። በትርፍ ጊዜ ቤት ተቀምጦ ቅማል ነበር የሚለቅመው አለች አይሻ ነው ያለችው። ስድብ እንዳይመስል አደራ፣ እኛ አይደለም። ክርስቲያን ክፈትና አሳየው ከፈለግ። እናንተ ፖለቲካ ለመስራት ነው እንደዚህ የምታሩት እንጂ ይሄ ሐዲስ ውስጥ የለም። እኛ አይደለም አይሻ ነው ያለችው። ወንድሜ እስቲ አሳየን። ያው ይከፍትልሃልሽ። አሻሚል አልመሐመዲያ 341 ላይ አንብብለት። ኦኬ መረጃውን እያያዛችሁ መሄድ ትችላላችሁ። አሻማይ አላ አህመዲያ 341 ላይ አይሻ ተጠይቃ ነበር። ምን ተብላ? ዋት ዋዝ አላህስ ሜሴንጀር አከስተምድ ቱ ዱይንግ ኢን ሂዝ ሆም፣ የአላህ መልእክተኛ ቤት ውስጥ ምን በማድረግ ነበር የሚያዘወትረው ተብላ ተጠይቀች። ሺ ሴድ ሂ ዋዝ ኤ ኖርማል ሂውማን ቢንግ፣ እሱ ኖርማል ሰው ነበር። ሂ ዩዝድ ቱ ኤግዛማይን ሂዝ ክሎዝ ፍሮም ላይስ፣ ከልብሱ ላይ ቅማሎችን ያጸዳ ነበር። ሚልክ ሂዝ ሺፕ ኤንድ ሰርቭ ሂምሰልፍ፣ እንትኖቹን በጎቹን ያልብ ነበረ፣ ራሱን የሚያገለግል ነበር አለች። የትርፍ ጊዜ ስራዎቹ እነዚህ ነበሩ። ያ ይህን ማስረጃ ይዘድና ጠይቀው ያንተን ኡስታዝን ማለት ነው፣ ያው ካልዋሽ። ስለዚህ እኛ አይደለንም ሐዲሱ ነው የሚለው፣ አይሻ ነው ያለችው። ይሄን ልታል ወደ ቶፒኩ መልስለት። አክቹዋሊ ለመቅመልም ጭንቅላት ለመቅመልም እኮ ጭንቅላት ያስፈልጋል። ጥሩ ነው። ኤኔስ ጭንቅላት የሌለው አካል እና ጽም የሌለው አካል በምኑ ላይ ይቀምላል? መልካም። አላህ እጅ እግር አለው ብለህ ታምናለህ? ኤምዲ አላህ እጅ እግር አለው፣ ግን እንደ ሰው አይደለም። የራሱ የሆነ አካል አለው። ፊትስ አለው? የራሱ የሆነ አካል አለው፣ ግን እንደዚህ አይነት ነው ብሎ መጠራት አይፈቅድም። ኦኬ። ጭንቅላትስ አለው? የራሱ የሆነ አካል አለው። ኦኬ። ጭንቅላት አለው? ትናንትና አንደኛው ፎክሮ ልክ ጭንቅላት አለው ስለው ጥሎ ወጣ። እግር አለው አለና ትናንትና አንደኛው እጅ አለው ጣት አለው አለ። እግርስ አለው ባትስ አለው ጭንቅላትስ ስለዋለው አለ። ሚት አደረገውና ውልቅ አለ። ጭንቅላት የሌለው አካል እያመለክሽ አዳሜ። አይዟቸው፣ አይዞ ወንድሜ፣ በርታ በርታ እንዳትረታ፣ በርታ በርታ እንዳትረታ። አይዞ አይዞ። ኤኒዌይስ ጀሚል ጀሚል እንኳን ደህና መጣህ። ኤኒዌይስ እፎያችን ሰላም ጥያቄውን እኔ እመልሳለሁ። እንዴት ጀሚል በሽር
ጥያቄው ምን ነበር? አንዴ ደግሞ ኦኬ አላህ እጅ እግር አሉት ብለህ ታምናለህ? እሺ እፎይ ሰላም ዋላችሁ። ለማንኛውም በተነጋገርነው እናውራ። ከስር ትወርዳለህ። አሁን ደግመህ ማይክ የምታነሳ ከሆነ ከስር ትወርዳለህ። አውርደው ማይክ ካነሳ ክርስቲያን። ይሄ ጠጅ ቤት አይደለም። ትናንትና እንበጥብጠህ ወጣ። አትጨማለቅ። ጀሚል አላህ እጅ እግር አለው ብለህ ታምናለህ? አላህ ኦኬ እጁ እግሩ ነው፣ እግሩ እጁ ነው ማለት ይቻላል? ማለት አንድ ናቸው ወይንስ ራሱን የቻለ ከማንም የማይመሳሰል ራሱን የቻለ እጅ ራሱን የቻለ እግር ነው? እኛ ቁርአን ላይ ለአላህ እጅ መኖሩን መጥቶልናል፣ እግር እንዳለው መጥቶልናል። ከዚህ ሌላ ስለ አላህ የምናውቀው ነገር የለም። አላህ የነገረንን እንናገራለን፣ ያልተነገረንን ደግሞ ዝም ብለን እናልፋለን ማለት ነው። ኦኬ አሁን እጅ አለው ስትል እግሩኑ ነው እጅ እያልክ ያለኸው ወይንስ እጁና እግሩ ይለያያሉ ነው ጥያቄ። ገብቶ ከሆነ እግር አለው እጅ አለው አልከኝ፣ ተስማማን። እግር እያልክ ያለኸው እጁን ነው ወይንም እጅ እያልክ ያለው እግሩን ነው ወይንስ የተለያዩ ናቸው? ራሳቸውን የቻሉ ናቸው እነሱ? እጅም እግርም ሜይ ቢ ግልጽ ለማድረግ ያህል እግሩን ነው ወይ እጅ እያልክ ያለኸው እጁን ነው ወይ እግር እያልክ ያለኸው ስለ ሁለቱ ስም ነው እንጂ እጅና እግር የሚለው ነው እንጂ ለያቸው አንድ አካል ናቸው ወይንስ እጁም ሌላ ነው እግሩም ሌላ ነው? የአላህ አካል አንድ ነው። የአላህ አካል አንድ ነው። ነገር ግን እጅ የሚባል አካል አለው፣ እግር የሚባል አካል አለው። ኦኬ እጅ የሚባል አለው። ስለዚህ እጅም እግር የሚባሉ አካሎች አሉት ማለት ነው። አሉት። ኦኬ መልካም። ፊትስ? ፊትም አለው ተነግሮናል። ፊትም ስለዚህ ፊቱ እጁ አይደለም፣ እጁም ፊቱ አይደለም፣ የተለያዩ ናቸው። ፊትም አለው እጅም አለው እግርም አለው። መልካም ኦኬ። እነኚህ አካላቶቹ በቂያማ ቀን ይጠፋሉ? አይጠፉም። ማይኩን ቢያስተካክል ማይክ ይደረባል። አካላቶች አይጠፉም። እነዚህ አካላቶች አይጠፉም። ኦኬ የአላህ ፊት ሲቀር ሁሉም ጠፊ ነው የሚለውስ? ይህን ለመናገር ከእናንተ ጋር መናገር አልችልም። አረብኛ የሚያውቅ ክርስቲያን ካለ ብታዘቡ ደስ ይለኛል። ስለዚህ ለመናገር ማለት ነው። ለምን ችግር የለውም፣ ፈስረው። ወየብቃ ወጅሁ ረቢከ ዙል ጀላሊ ወልኢክራም የሚለው የቁርአን አንቀጽ በአረብኛ ዘንድ ሲፈሰር ሚን ኢጥላቅ አልጁዝዒ የሆነ አንድን አካል ከመጥቀስ ነው ሙሉን ለማቀፍ እንትን አለ መርህ አለ አረብኛ ላይ ማለት ነው። አንድን አካል ጠቅሰህ ሙሉ አካል መጥቀስ የምትችልበት ማለት ነው። አይልም። ይሄን ያልኩህ እኮ አሁን አረብኛ ያውቅ አሁን መርህ አረብኛ ወጅ ምንድነው? ፊት ነው። ስለዚህ አላህ ፊት አለው ጠቅሰህ ነው አይደለ? ወጁን ጠቅሰህ ነው። ወጁ ሲቀር ሌላው ይጠፋል ከተባል ቅድም የጠየቅኩህን እንዳረሳው። ማይክ በጣም እየደረበብኝ። ኤርፎን ተጠቀምክ? ንቀለው። ኤርፎን አለ? አዎ። ኦኬ መልካም። አሁን ይሰማል። እስቲ አሁን ተናገር። አረብኛ የሚያውቅ ክርስቲያን ቢኖር መልካም። በደንብ አስተውል። ለምታወራት ማስረጃ ጠይቃለሁ። ኔክስት ወጅ የሚለው ፊት ነው፣ ተስማምተናል። በደንብ አስተውል። ስለዚህ ያላ ፊት ሲቀር ሁሉም ይጠፋል። ቅድም የጠየቅኩህን ፕሪሰፖዝ ያደረግነውን እንዳረሳ። እጁ ፊቱ ነው ወይ ብዬ አይደለም ብለኸኛል። እግሩ እጁ ነው ወይ ብዬ አይደለም ብለኸኛል።
ፊት ውስጥ እጁ ተብሎ ይጠራል ወይ ብዬ አይጠራም ብለኸኛል። ስለዚህ ኢች አካላቶቹ አስ ኢንዲቪዥዋል ይጠራሉ እንጂ አንደኛው አካል ሌላውን ወክሎ እንደማይጠራ በመጀመሪያ ተስማምተን የመጣ ነው። ስለዚህ ወጁ ሲቀር ሁሉም ይጠፋሉ ከተባለ ምን ብለኸኛል ቅድም? ፊቱ እጁ አይደለም፣ እጁም እግሩ አይደለም። የአላህ ፊቱ ሲባል እጁ አይደለም፣ የአላህ ፊቱ ሲባል እግሩ አይደለም ባልከን መሰረት የአላህ ፊቱ ሲቀር ሁሉም ይጠፋሉ በሚለው መሰረት እጁም እግሩም ጣቶቹም ይጠፋሉ። ማስረጃ ቁርአን ይነበብ ክርስቲያን ነው። ኦኬ አይቻለሁ። ማንበብ አይጠበቅበትም። ይኸው እያየሁት እኮ ማንበብ አይጠበቅበትም። ኦኬ ስለዚህ እዚህ ጋር ከአላህ ፊት በስተቀር ሌሎቹ እንደሚጠፉ ይናገራል አይደል? የሚቀረው የአላህ ፊት ብቻ ነው። አይናገርም። አረብኛ መርህ አለ አልኩ። ይህም መርህ ምንድነው? የሆነን አካል ተጠቅሶ ነው። አንደኛ ይኸውልህ እኔ በደንብ ስለማውቀው ይህን ክፍል ክፈተውን ማስረጃ አረብኛ ምናምን ያልከውን ይሄ ወጅ የሚለው እንደዚህ ነው ብሎ የፈሰረልን አምጣው። ወጅ ማለት ቁርአንን በቁርአን ፈስረው እጁን እግሩን ወክሎ የገባበት ወጅ የሚለው ቀጥል ጀሚል። ቀና ስል የለም። አረብኛ ብለው እንዲህ ነው የሚፎግሯችሁ፣ እንዲህ ነው የሚሸውዷችሁ ኡስታዞቻቸው። የመጨረሻ ማጭበርበሪያ ስልታቸው አረብኛው እንደዚህ ብለው ይፎግሯችኋል። ወጅ ቢለው ፊት ነው በቃ፣ ሌላ ምንም ነገር አይደለም። እናንተ እዛ ሄዳችሁ ስጠይቋቸው የሚያታልሏችሁ የሚያጭበረብሯችሁ በእንደዚህ አይነት ታክቲክ ነው፣ በእንደዚህ አይነት ሲስተም ነው። ኡስታዞቻቸው እዛ ንጽጽር የሚሰሩትን እዚህ አይነት ቁማር ነው የሚጫወቱት። ተማሪዎቹም ከኡስታዞቻቸው የሚማሩትን ነው። አሁን እኛ ንጽጽሩን ስለምንሰራ ምን ሊሉ እንደሚችሉ ስለምናቅ፣ በዚህ ዙሪያ መልሱ ምን እንደሆነ ስለምናቀው ሊሸውዱን አይችሉም። በቀላሉ ሊያጭበረብሩን አይችሉም፣ አዲስ ነገር ካላመጡ በስተቀር ወይም ያላየነው ካልሆነ በስተቀር። አረብኛ ቢል እንዴት ሊለጠፉ እንደሚችሉ እናውቀዋለን። ማጭበርበሪያቸውን ታክቲካቸውንም ጭምር ስለምናቅ ጠንቅቀን። አይታችሁት ከሆነ አረብኛ በደንብ የሚችል ጋር ምናምን እያለ እየተኮፈሰ ነበረ። ቀጥል አረብኛውን ብዬ መንገዱንም ፈረሱንም ስለቅለት ስታክ አደረገ። ከፍ አድርጌ ደግሞ እንደው ቀጥል በደንብ አስተምርበት ብዬ ከፍ ሳደርገው ደግሞ ጥሎ ፈረጠጠ። ምክንያቱም እስልምና ያለ ውሸት መቆም ማይችል ሃይማኖት ነው። ምንም ማያቅ ሰው ቢሆን አንድ ሴት ሄዳ አሁን ምንም አታውቅ ዝም ብላ ጠይቃ ቢሆን ይሄ በአረብኛ ህግ ይሄ እንደዚህ ቢሆን እንደዛ ቢሆን ያ እንደዚህ ያኛው ዳኢፍ ነው ይሄንኛው እንደዚህ ነው ምናምን ብለው ሙልት አድርገው አጭበርብረው አታለው በቃ እውነት አስመስለው የሆነ ነገር አንጥተው ይልካሉ ማለት ነው። ምክንያቱም ሙስሊሞች እንደዚህ ካላደረጉ ህልውናቸው አይቀጥልም እና ገራሚ ነው። ክርስቲያንን ዝቅ አድርጌ እሱን ከፍ አድርጌ ፎያችን ይላል። እንዴት ነው? ሰላም ነው? ብዙ ሰው ሙስሊም ሰላም ነው። እንዴት ነው? ግን ጠይቀኝና እኔ እጠይቅሃለሁ። ፎዬ ለመማማር እሺ። ያ ምንም ፖለቲካ ለመስራት እንዳይሞክር አዳም የምትጠየቀውን ደስ የሚለኝ ትጠይቃለህ። ችግር የለም። ምንም ፖለቲካ ለመስራት አታክ እንዳታደርግ ምንም እንትን እንዳትል። ኦኬ አላህ ችግር አለው ብለህ ታምናለህ? የማይታይ ነው ብለን እናምናለን። ግን አለው ብለው ያው ዑለማዎች አስተምረዋል። ያው እንደ ቁርአኑ አሁን እኛ እንደዛ ነው እኮ የምናምነው። አልታየም፣ የታየ ነገር የለም። ማይታይ ስትል አይታይ። አሁን አላህ ሱብሓነሁ ወተዓላ እንደ ሰው ልጅ እጅ እግር አለው ሲል አላህ ብርሃን አለው። ቅድም እንዳልኩ ፊት አለው ሲል ምሳሌያዊ ለሰዎች እንዲያስተምር ነው እንጂ የአላህ ፊት ማን አየው? ማንም አላየው ማለት ምሳሌ ስትል። ስለዚህ ፊት የለውም። ፊት አለው ሲል ብርሃን ነው። ገብቶሃል አይደል? ብርሃን ነው። አሁን አላህ ሱብሓነሁ ወተዓላ እኔ እንዴት ብዬ ነው ምስል እንደ ሰው ልጅ ፊት አይደለም። እጅ አለው ሲባል እኔ እንደ ከሌ መች ወጣኝ? አሁን እኔ ያላልኩትን አሁን ትላለህ መልሰህ። አሁን ኡስታዞችም ሲያስተምሩ እንደዛ ነው። ፎይ አእምሯችሁ ላይ እኮ ስለሚመጣ እኮ ነው። አሁን ያልተጠየቅከውን የማንን ይመስላል ብዬ ያልጠየቅኩ። ሳልጠይቅ ለምንድን ነው የምታመሳስለው? አንተ ራስህ ያው እንደምትጠይቀኝ ስለማቅ ነዋ። እንደምትጠይቀኝ ስለማቅ ነዋ።
እኔ መቼ አልወጣኝማ። ያልወጣኝን ለምን አፌ ላይ ታስቀምጣለህ? አላጅ አለው አይደለ? አላጅ አለው እጅ አለው። አዎ፣ ግን እንደ ሰው እጅ አለው። ፕሊስ ያልጠየኩን አትመልስ። ከመለስ ካሁን በኋላ ከስር ትወርዳለህ። አላጅ አለው የለውም? እስኪ ቁርአኑን እናንብበውና እንትን እንበል። እጅ አለው። እሺ ኦኬ። ጣቶች አሉት? አይ እኔ ላለመጠየቅ ልታወርደኝ ፈልገህ ነው? በቃ ምንም እንትን አስፈራለሁ። ደጋግሜ ነገርኩህ እኮ አንተ። እኔ ክርስቲያን ባያስገባ አላስገባህም። ትናንትና ረብሻ ስትወጣ ደግሜ ላላስገባህም። የምትጠየቁትን መልሱ ከቻላችሁ። እኔ ማንን ይመስላል ልጁ ብዬ ባልጠየቅኩበት ላይ የሰው አይመስልም። ምን አገባኝ? የዝንጀሮ ይምሰል የጦጣም ይምሰል እጅ አለው የለውም? የሰው አይመስልም። ኦኬ፣ የሰው አይመስልም ግን የዝንጀሮ ይመስላል ማለት ነው? የጦጣ ይመስላል ማለት ነው? ያልጠየቅኩትን የሰው አይመስልም ይለኛል። ኦኬ፣ በቃ የሰው ካልመሰለው የዝንጀሮ ይመስላል ማለት ነው። አንዳንዴ ክፉ አታናግሩን ሳትጠየቁ። ሁሴን እፎይ፣ ውሃ እየጠጣክ እውነት ብለሻል እንጂ የጌታ ሰው ደከምኩ እኮ እንዴ። እውነት ነው። እፎይ፣ በእርግጥ አላህ የሰው እጅን አይመስልም። የሰው እጅን ሊመስል አይችልም። ምክንያቱም የትኛውን ፍጡር ኧረ በስመ አብ ሚዩት አድርጓት። ሁሴን ጋር ድምፅ አለ ትንሽ። ሁሴን ጋር ለማንኛውም ሁለት ቀኝ እጅ ያለው ፍጡር የለም እኔ እስከማውቀው ድረስ ማለት ነው። ትክክለኛ ፍጡሩ ነው ጣዖት እስካልሆነ ድረስ። ስለዚህ የትኛውም ሰው ሁለት ቀኝ እጅ ስለሌለው የአላህ እጅና የሰው እጅ ሊመሳሰል አይችልም። ከዛ አንጻር እኔ እንደዛ ነው የምረዳው። ከዛ ውጭ ግን ሊትራሊ እጅ ነው ከተባለ ከአዳም ጋርም ስለተመሳሰለ ኦኬ፣ ብዙ ነገሩ ከአዳም ጋር ስለተመሳሰለ አይመሳሰልም ብሎ መከራከር የሚቻል አይመስለኝም በእስልምና አስተምሮ። አዳምም በአላህ መልክ ስለተፈጠረ ማለት ነው። ወደዛ መግባት አሁን አስፈላጊ ባይሆንም ግን ያው ለማንኛውም ሁለት ቀኝ እጅ ያለው ፍጡር ስለሌለ ምናውቀው አክቹዋሊ ፍጡር ሆኖ ሁለት ቀኝ እጅ ያለው አናውቅም። ስለዚህ የአላህ እጅ ከሌላ ሰው ጋር ሊመሳሰል የማይችለው በዚህ ነው ማለት ነው። ኦኬ ሁሴን እንኳን ደህና መጣህ። መልካም። አላህ እጅ እግር አለው ብለህ ታምናለህ? ይላል እንግዲህ። ኦኬ፣ እጅ ማለት ምን ማለት ነው? ጣቶችን ያካትታል ወይንስ አያካትትም? ምናልባት እኛ እንደ ሰውኛ ስናይ አሁን የምናውቀው እጅ ለሰውኛ ነው እኛ የምናውቀው እጅ ማለት ነው። ያላን ግን አናውቀውም። ካዳ እጅ የሚለው ይሄ መስሪያ ነው አይደለ? እጃችን የምንሰራበት ነው አይደለ? ያላ እጁ የሚሰራበት ነው አይደለም? እሱን አላለንም፣ እሱን አላውቅም። እሱን ግን እጅ አለኝ ብለዋል። በሁለት እጆቼ ለፈጠርኩት ሲል በሁለት እጆቼ የሰራሁት እያለ ነው አይደለም? መስራትና ድምፅ አለ ከኋላ ቀንስ ድምፅ ድምፅ አለ ከኋላ ድምፅ ካልቀነስክ አስቸጋሪ ነው። ይበቃናል ይመስለኛል። ሰዓቱ ሄደ። አይ ቲንክ በጣም ጥሩ ነገር ዛሬ አየን ይመስለኛል እውነት ለመናገር ያ ያን ድምፅ አለ መንኩሻርኮሽ። እሺ አሁንስ? እሺ ቀጥል። ምን ላይ ነበር? አላህ እጅ እግር አለው አልከን፣ ተስማማን። የማንንም አይመስልም አልከን፣ ተስማማን። ጥያቄያችን አሁን ምንድነው? እሱ ፊትስ አለው ብለህ ታምናለህ? ፊት ለፊት አስቀመጥከው። ያው ፊት ሲቀር ይላል። ያው ፊት እንግዲህ ይላል ይናገራል ይሄ። ስለዚህ የአላህ ፊት አይጠፋም አይደለ? ይላል እንግዲህ አይጠፋም ይላል። ኦኬ እግሩ ፊቱ ላይ ነው እንዴ ያለው? እግር ካለው እጅ ካለው
እጁና እግሩ ፊቱ ላይ ነው ያለው ወይንስ ከፊቱ ውጭ ነው ያለው? አናገረንም እሱ። ኦኬ የማይጠፋው ምኑ ነው? የአላህ ምንድን ነው የማይጠፋው? ፊቴ ይላል። ኦኬ ፊቴ ይላል። ስለዚህ የአላህ ፊት አይጠፋም። አላህ ደግሞ እግር፣ እጅ አለው። ሁሉም ነገር ይጠፋል፣ የአላህ ፊት ግን አይጠፋም አይደለ? እዚህ ጋር የራሱን አልጨመረማ። ያው ፊት ይላል እኮ የጌታ ፊት ይቀራል እኮ። ፊቱን ጠቀሰ እንጂ እዚህ ጋር እኔ እጆቼ እግሮቼ ይጠፋሉ አላለማ። በእርሷ ላይ ያለ ሁሉ ጠፊ ነው፣ ሁሉ ጠፊ ነው። የልቅናና የልግስና ባለቤት የሆነው የጌታህን ፊት ይቀራል። እርሷ ማነች? እርሷ የተባለችው ከምድር በላይ ያለ ምድር በቂያማ ቀን በቂያማ ቀን ይመጣል አላህ በደመና። እሱ ሌላ ነው። ስለዚህ ከዛ በኋላ ከመጥፋቷ በፊት ይመጣል። ከዛ በኋላ ይጠፋል ሁሉም ነገር። አሁን እዚህ ጋር እሷ ሲል እኮ እቺ ዓለምን ነው እኮ። ስለዚህ እሱም ይመጣል። ስለዚህ ሁሉም ይጠፋል። ምን ይቀራል? የልቅና እሱ ይመጣል አላለማ እዚህ ጋር ብሏል። ሱራ 210 ላይ በደመና ይመጣል። መቼ? በቂያማ ቀን። ቂያማ ማለት እኮ ይሄ ምድር ከፈረሰ በኋላ ነው። አይደለም፣ እንደዛ ነው። እቺ ምድር ደመናዎቹ አይፈርሱም። እቺ ምድር ሳጠፋ ቂያማ አይቆሙም። ሁሴን ምድር ጠፍቶ ደመና አይጠፋም። በቃ ወለ ደመና ወለ ሰማይ ሁሉም ይጠፋል። ስለዚህ አላህ ደግሞ የሚመጣው በደመና ውስጥ ሆኖ ነው። ስለዚህ ምድር አጠፋም ማለት ነው ሲመጣ። አላህ መጀመሪያም የት እንደሆነ ሰማይና ምድር እንደፈጠረው ራሱ ያውቃል። በሚቀጥለው ጊዜ ሌላውን ሲያጠፋ እሱ የት እንደሆነ ራሱ ያውቃል። ስለዚህ አንተ ባመጣኸው ሁሴን የሚመጣው በደመና እስከሆነ ድረስ ደመናም ደግሞ የምድር አካል ከሆነ አላህ ደግሞ የሚመጣው በደመና ከሆነ ስለዚህ ደመናው አይጠፋም ማለት ነው። በሚመጣበት በደመና ስለ ደመና ሳይሆን ያወራሁት በእርሷ የሚለው ነው። እዚህ ጋር ምድርን የተናገረ ነው ያለው እኮ። አላህ ይመጣል ወደ ምድር በደመና ተጭኖ ይመጣል ወደ ምድር። ስለዚህ ያን ጊዜ ደመናውም ይጠፋል፣ መሬቱም ይጠፋል። ፊቱ ብቻ ሲቀር ሌላው ነገር በሙሉ ይጠፋል ማለት ነው። ስለዚህ አላህ ደግሞ እንተ እጅግ ራድ ብላችሁ ስለምታምኑ አብሮ ይጠፋል። አላህ የሚመጣው እኮ ከቂያማ በኋላ ነው። ለምንድን ነው የማይገናኘው? ምድር ከጠፋች በኋላ ነው። አጠፋም። አላህ ሲመጣ አጠፋም። ከመጣ በኋላ ነው የምጠፋው። ላ እንደዛ አይደለም ወንድማችን። ምክንያቱም ሁሱ ሙስሊም ነህ እንዴ? ሙስሊም ነኝ። እና ሙስሊም ከሆንክ እንዴት ይሄንን ጥያቄ መመለስ ያቅታል? አንቺ ምንድን ነሽ? ሙስሊም ነኝ። ተከባች ውሽል ለምን ታወራለሽ? የቂያማ ቀን አላህን ታያለህ፣ አላህ ፊት ትቆማለህ። እንደዛ ብሎ ነው የሚያስተምሩት ኡስታዞች። ከቂያማ በኋላ ነው የሚመጣው። ይሄ የት ሀገር ትምህርት ነው? የትኛው መጽሐፍ ትምህርት ነው? አንቺ ከየት ነው የተማርሽው? ከኡስታዝህ ነው የተማርኩት። እስኪ አስረጅኛ። ከአንተ መሐመድ ሂድና መሐመድን ጠይቅ። አስረጅኛ። በደንብ እናስረዳ። እሺ የቂያማ ቀን አላህ ምድርንና ሰማይንስ በእጁ አይዛት። መቼ ነው የሚጀምረው? ንገሪኛ ፕሊዝ ሁሴን። ምድርን ይዛትና እኮ ሳጠፋ መጥቶ እኔ ነኝ ጌታ፣ እኔ ነኝ ጌታ ማን አለ ምናምን ይላል እኮ ገና አለ አይልም። ይለኛል። ብናሳየስ? አሳየኝ። ኦኬ ክፈትለት። ሚሽካት አልመሳቢ 55:24 አሁን ሁሴን ትልቁ ችግር አንተ ብዙ የማታውቃቸው ነገሮች አሉ። ሚሽካት አልመሳቢ ስትዳልከኝ 55:24 ጭንቅላቱን አልከፈተም። ለዛ ነው ማያውቀው። ይክፈት፣ ጭንቅላቱ ክፈት። ሴት ነሽ፣ መጥፎ አታናግሪ። ያ መክፈት አለበት። ያው ለአንተ ብዬ ነው። እኔ ጭንቅላቴን ካልከፈትክን ጊዜ አይገባም። ችግር የለም። አብሽር። አንቺ ለራስሽ ያ እንደውም ለአንተ ብዬ ነው ወንድሜ። ያው እሺ፣ በደንብ እችን ክፍል ዛፎቹ ላይ ጠፉም ሲመጣላ
ገና መጥቶ በእጆቹ ዟቸው ምናምን ከዛ በኋላ ነው ፊቱ ይቀራል፣ ሁሉም ነገር ይጠፋል። ምሽከተል መሳቢያ ምንድን ነው አላወኩትም ራሱ። ኦኬ ምንድን ነው የምታውቀው አዲስ አንተ? ምሽከተል መሳቢያ የሚባል አላወኩትም። ምንም ይባል አዲስ ነው ታዲያ የምታውቀው? ንገረን አንተ የምታውቀው አዲስ ምንድን ነው? ቡኻሪ፣ ሙስሊም፣ ትርሚዚ፣ ነሳኢ። ቡኻሪ፣ ሙስሊም፣ ተርሚዚ። ኦኬ ቡኻሪ 48 11 ክፈትለት። ባድን ታውቀው እንስማማለን፣ ችግር የለብንም። ሁሴን ክፈት ጭንቅላት። ምን ቸገረክ? የሆንክ ሰውዬ ነህ ካንተ ስትታይ ምን ቸገረኝ? ተደብቀሻል። ችግር የለበትም። ተደብቀሻል። አውሪ፣ ችግር የለበትም። ማን ተደብቀው? አሳዝነኸኝ ነው። በጣም እኮ ነው የምታሳዝነው። እንደ ኡፋይ በቪዲዮ ውጪ እስኪ። እኔ እኮ በቪዲዮ ወጣሉ ሲጀመር ወይ በራሴ ማፍር መስሎክ ነው? እንዳንተ የተደብቄ ማውራ መስሎክ ነው? ውጪ። እኔ ቪዲዮ ልክፈት፣ አንቺም ክፈች እስኪ። ክፈት እስኪ ቪዲዮ ክፈች። አንቺም ልክፈት እስኪ። ወሊ ማን ነው የሚሆነው? ወሊ ማን ነው የሚሆነው? ኧረ ኡስታዝ ነው። ከፍ እናድርገው። ሪስፔክት። በደንብ አትታይም ግን ፋይስ እንደገና እስኪ። አንተ በጣም ቆንጆ ነህ። እስኪ እኔ አላየሁትም፣ ከፍያውን አየሁት። ዋው ሰላም ብለናል። ሰላም አለይኩም፣ እንዴት ኖት? ወአለይኩም ሰላም። ወይኔ በጣም ይቅርታ። ለካ እኔ እኮ አይ ምን ተግባበናል። አይቲ አያል ወይ ፈጣሪ እንደው ይቅር በል። ችግር የለም። ያው የሚቀልደው ሁሉም በራሱ ነው። ችግር የለም። አብሽሪ። ያ ወይኔ ኡስታዝ ነው እንዴ? ትንሽ ብዙ አይደለም። ኡስታዝ ነው። አይ ብዙ አይደለም የሚባል ኡስታዝ አለ እንዴ? ኡስታዝ ነው አይደል እንዴ? ኤኒዌይስ እሺ፣ ይቅርታ ክብሮትን በማይመጥን ተተናገርን። ይቅርታ ኡስታዝ እያልን እንቀጥላለን። ኤኒዌይስ ሳይ ቡኻሪ 48 11 ላይ በቂያማ ቀን ሁሉ እንትን ካሉ በኋላ አላህ መጥቶ እያንዳንዱን ዛፎቹን፣ ምድርን፣ ሰማይን በጣቶቹ እንደሚይዝ ይናገራል። ከመጥፋታቸው በፊት መጥቶ ይይዛቸዋል። ገና አንብበው ክርስቲያን። አረብኛውን እንግሊዝኛው ላይ እንዳጠ ችግር የለም። አንብበው። ኦኬ ቀጥል ክርስቲያን። ኦኬ ሳሂህ አልቡኻሪ 48 11 ላይ ነው። አብደላ ኢብን መስዑድ ነው የተረከው። ምን ይላል? የጂውሽ ራባይ ካምቱ አላህስ ሜሴንጀር ኤንድ ሴድ፣ አንድ የአይሁድ መምህር ወደ አላህ መልእክተኛ መጣና እንደዚህ አላቸው ይላል። ኦ ሙሐመድ፣ አንድ የሚሉት ቢያደርጉልኝ ግን የአይሁዳዊ መጣና እንደዚህ አላቸው። ኦ ሙሐመድ ሆይ ዊ ለርን ዛት አላህ ዊል ፑት ኦል ዘ ሄቨን ኦን ዋን ፊንገር፣ አላህ ምድርን ሰማይን በአንድ ጣቱ እንደሚያስገባ ተምረናል አለ። ኤንድ ዘ እርዝ ኦን ዋን ፊንገር፣ ምድርን ደግሞ በአንድ ጣቱ። ኤንድ ዘ ትሪ ኦን ዋን ፊንገር፣ ዛፎችን ደግሞ በአንድ ጣቱ። ኤንድ ዘ ዋተር ኤንድ ዘ ደስት ዋን ፊንገር፣ የውሃ አካላትን ደግሞ በአንድ ጣቱ። ኤንድ ኦል ዘ አዘር ክሬትድ ቢይንግ ኦን ዋን ፊንገር፣ ሌሎች ፍጥረታትን ደግሞ በአንድ ጣቱ እንደሚይዝ ተምረናል አለ። ዘን ሂ ዊል ሴይ አይ አም ዘ ኪንግ፣ ከዛ በኋላ እኔ ንጉስ ነኝ ይላል አላህ። ዜራፖን ዘ ፕሮፌት ስማይልድ፣ ከዚህ በኋላ የአላህ መልእክተኛ ሳቀ ይላል። ሶ ዛት ሂዝ ፕሪሞላር ቲዝ ቢካም ቪዚብል፣ ጥርሱ መንጋጋው እስከሚታይ ድረስ ሳቀ። ኤንድ ዛት ዋዝ ዘ ኮንፈርሜሽን ኦፍ ተራባይ፣ የአይሁዳዊ መምህሩን ንግግር በማጽደቅ ማለት ነው። ስለዚህ እንግዲህ አላህ ሰማይን እና ምድርን በዛ ቀን ይይዛቸዋል ማለት ነው። ሰማይን፣ ምድርን፣ ሌሎች የፍጥረታትን በሙሉ በአንድ ጣቱ፣ በአምስት ጣቱ። እነዚህ ጣቶቹ ቢቆጠሩ እዚህ 5 እንደሆኑ ስለሚናገር ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ፣ ዛፍን በአንድ ጣቱ፣ የውሃ አካላትን በአንድ ጣቱ፣ የቀሩትን ፍጥረታቶች በሙሉ ደግሞ በአንድ ጣቱ ይጨበጥና እኔ ንጉስ ነኝ እያለ ይናገራል። ስለዚህ ከመጥፋታቸው በፊት ነው ማለት ነው። ያ ቁርአኑም ላይ ደግመዋል። ሱራ 39 የጭፍሮች ምዕራፍ ላይ
7ኛው አያ ላይ በትንሣኤ ቀን ሰማዮችና ምድር በእጁ በተጠቀለልበት ቀን ላይ እንደሚመጣና ምድርን በእጁ ጭብጥ እንደምትሆን ይናገራል። ሚሉት አለ ኡስታዝ። እሱ ትክክል ነው፣ ግን መጨበጡ ትክክል። አሁን እኔ ያልገባኝ አሁን ምድር ላይ እቺ ዓለም እያለች መጥቶ እዚች ዓለም ያለውን ነገር ሰብስቦ ይዛል የሚለው ነው ያልገባኝ እኮ። የቂያማ ቀን በደመና ይመጣል፣ እነኝን ሁሉ ይዛቸውና ሁሉም ሰው ይሞታል። ከዛ ዛፎችን በአንድ ጣቱ፣ ሰማይን በአንድ ጣቱ፣ ምድርን በአንድ ጣቱ አድርጎ በ5ቱም ጣቶቹ ይዝና ማን አለ ከኔ ሌላ? ማን ነው ንጉስ? ከኔ ሌላ ማን ነበረ? ምናምን ብሎ ይላል አይደለ? እሱ ይላል። አሁን እኮ አልገባኝ ማለት ነው። አሁን ቂያማ የሚለው ራሱ እቺ ምድር ከሁሉ ነገር ከጠፋ በኋላ የዚህ መጥፋት ነው ቂያማ የሚባለው። አይ እንደዛ ብሎ ያስቀምጠውማ። ምክንያቱም ቂያማ ብሎ የሚያስቀምጠው ምድር በመላ ጭብጡ የምትሆን ቀን ነው። የዛን ለታ ነው ቂያማ የሚባለው። ምድርም ትናደዛለች፣ አሁን ነገር ሁሉ ትጠፋለች። ከዛ በኋላ ትጠፋለች። ችግር የለውም። አሁን ትጠፋለች እኮ የዛን ለታ ነው ትንሣኤ የምትባለው። በተመሳሳይ ትንሣኤ የሚመጣው የዛን ለታ ነው። የትንሣኤ ቀን ምድርን በጭብጡ ያደርጋትና እኔ ጌታ ነኝ፣ እኔ እንደዚህ ነኝ ብሎ የሚናገረው የዛን ነው። ምድርም ትጠፋለች። ምድር ብቻ ሳትሆን ፊቱ ብቻ ሲቀር ከዛ ምን ይሆናል? ሁሉ ነገር ይጠፋሉ ማለት ነው። ሱራ 39:67 አንዴ ክፈተው ክርስቲያን። እኔ ግን በዛው አብረን እንድትሄድበት የምፈልገው ኡስታዙንም እንድትጠይቃቸው፣ ምድር ከጠፋች እነሱ ከምድር ውስጥ አይደለም የሚነሱት። በመጨረሻ ጊዜ ከየት ነው የሚነሱት ታዲያ? ትንሣኤ የሚመጣው ከየት ነው? ከሰማይ ላይ ነው የሚነሱት? ከምድር ውስጥ ነው የሚነሱት? አልገባኝም። እሱን ጠይቅልኝ እስቲ። እሱ ብዙ እንትን አለው፣ እንመጣበታለን። ኤኒዌይስ ሎክ አላህንም ያው ኡስታዙ አላህንም የትንሣኤ ቀን እንደሆነ ምድር የምትያዘው እዩዋት። አላህንም በትንሣኤ ቀን በደንብ አስተውሉ ኡስታዝ። አላህንም በትንሣኤ ቀን ምድር በመላ ጭብጡ ስትሆን ሐዲሱ ላይ ባሳየሁት ዕለት የትንሣኤ ቀን መጥቶ በጣቶቹ ላይ እንትኖቹ ዞ የሚናገርበት ቀን ነው ትንሣኤ። ከዛ ሁሉ ነገር ይጠፋል የአላህ ፊት ሲቀር። እስቲል እዚህ ድረስ መጥቶ እስከሚጨብጣት እስከ ጣቶቹ ላይ እስከሚያደርግ አልጠፋችም ምድርም ነበረ፣ ሰማይም ዛፎቹም አልጠፉ። ከዚህ በኋላ ነው የሚጠፉት። ከዛስ ቀን ምድርም በመላ ጭብጡ ስትሆን ሰማያትም በኃይሉ የሚጠቀለሉ ሲሆኑ ከእርሱ ጋር ሌላን በማጋራታችሁ ተገቢ ክብሩን አላከበራችሁትም፣ ከሚያጋሩትም ጠራ አላቀም ይላል። ስለዚህ የዛን ቀን ነው የቂያማ ቀን ነው ማለት ነው። እና እንደዛ ስለዚህ የአላህ ፊት ሲቀርስ ሁሉም ይጠፋል የሚለው የቂያማ ቀን ሁሉም የሚወገድ መሆኑን የሚያሳይ ነው። ጥያቄ ያሉት? በሚቀጥለው እሺ ቴንክ ዩ ሁሴን። አንዴ ኡስታዝ በጣም ይቅርታ እሺ። እኔ ያው ወጣት መስለኸኝ ነው እንደ የተናገርኩትና በጣም ይቅርታ እሺ። ማለት ይቅርታ ወጣት መስሎኝ መስሎኝ አሁንም አንቱ ወይ እሺ በቃ አይለመደኝም። እሺ ኡስታዝ እናመሰግናለን። እፎይ ኡስታዝን ትንሽ ጠይቃቸው፣ አንድ ደቂቃ አንድ ጥያቄ ልጠይቃቸው ቀጥታ። እሺ ፈቃደኛ ከሆኑ ፈቃደኛ። ሌላ ቀን ብለዋል። ኦልሞስት ሰዓትም እኛም ሄደብን። ጥያቄ አላችሁ እናንተስ? እኔ ጥያቄ ነበረኝ ለሳቸው። አንተ ትልኛለህ? ምንድን ነው? ከአላህ ፊት በስተቀር ሁሉ ነገር ይጠፋል ከተባለ ነፍሶቻቸው ይጠፋል ማለት ነው? የነፍሳቶች ስጋ ምናምን ኦኬ፣ ነፍሳቶች ይጠፋሉ? እሱም ራሱን የቻለ ብዙ እንትን አለው። ሱራ 21:104 ላይ እንደ አዲስ ስለሚፈጥራቸው ትንሣኤ እኮ የለም በእስልምና ሪክሬሽን እንጂ ትንሣኤ የለም።
እንደ አዲስ ነው የሚፈጥራቸው። ምን የሚታወቅ ነገር የለም። ነፍስም ጠፍታ እንደ አዲስ ነው የምትፈጠረው፣ ስጋም እንደ አዲስ፣ ነፍስም እንደ አዲስ ፍጥረት ነው የሚሆኑት ማለት ነው። እነሱ ብዥታ አለው፣ ብዙ ብዥታዎች አሉት። ሰፊ ነው ክፍሉ መሰለኝ። ለማንኛውም ያንኛውም ሲራጥ ላይ ይቀመጣሉ የሚል አለ። ቅድሙ አንተ ያነሳኸው ምድርና ሰማይ ስጠፋ እንዴት ነው የሚሆኑት? ሲራጥ ላይ እሱም ሌላ እንትን አለው፣ ራሱን የቻለ ውዝግብ አለው። ኤኒዌይስ ሀዩ እና ሀኑኒ ቃል ቦስ እንዴት ነህ? ሰላም ብያለሁ ሁላችሁም። ሰላም ክርስቶስ ይብዛላችሁ። ቅድም ሱራ 2:115 ስታነሱት የተለያዩ የቁርአን አማርኛ ቨርዥኖችን እያየው ነበረ እና 1961 እና ሀጅ መሐመድ ሳኒ አሁን የምንጠቀምበት አረንጓዴ ቁርአን ላይ ፊቶቻችሁን ወዴትን ብታዞሩ ሲል ሊትራሊ እነሱ የእሳቸው ሜታፎሪክ የሚያወስዱ ናቸው። የአላህ ፊት ብቻ ነው ያስቀምጡት። የና ሀጅ መሐመድ ዘይኔን እና 2017 ላይ የእሳቸውን በሳቸው ስም ድጋሚ ዋሃብያዎች ያሳተሙት ቁርአን ደግሞ ለሰላት ፊታችሁን ብታዞሩ ነው የሚለው። የትኛው ነው ትክክል ሊሆን የሚችለው? እዛ ጋር ለሰላት የሚል ኮንሴፕት ራሱ የለውም። እንግዲህ የመጀመሪያ ቁርአን ላይ ክርስቲያን ያነበበውም ላይ ማለት ነው አማርኛ ትርጉሙ ላይ በጣም ልዩነት አለው። ያ ብዙ ክፍሎች ላይ ምዕራቡ ምስራቁም የአላህ ብቻ ነው የሚለው። አክቹዋሊ እሱ የወረደው ከኢትዮጵያው እነሱ ሙስሊም ነው ነጃሺ ነው ከሚሉት ጋር የተያዘ ነው። ብዙ እንትኖች አሉት፣ ሚስጥር አለው። ኤኒዌይስ እሱ ልተወውና ለእናንተ ብዙ እንትን ስለማይላችሁ በዛ ምክንያት የወረደ እንደዛ ነገሮች አሉት። ኤኒዌይስ ሚስጥሩ እንተወውና ምስራቁም ምዕራቡም ያላህ ፊት አለ የሚለው አዲስ የመጡ ቁርአን እንትኖች ደግሞ አላህ አለ ብለው እንትን የሚሉ አሉ። እሱ ደግሞ ብዙ ዲቤተብል ነው። ቶፒኩ ራሱ አጨቃጫቂ ነው። ዛሬ አላነሳ ነው እሱ ለማንሳትም ብዙም ራሱን የቻለ ቶፒክ ስለሆነ እሱ ማለት ነው። ራሱን ችሎ ቶፒክ ነው። ብዙ አጨቃጫቂ ነገሮች ስላሉት ማለት ነው። ከአርሽ በላይ ከሆነ በየትኛውም አቅጣጫ የአላህ ፊት እዛ አለ ከተባለ እንደዚህ ካልኩም አላህ ፊቱ አለ እዚህ ማለት ነው። ለምን ከአርሽ በላይ ትላለህ ካለ ወይንም የአላህ ፊትና እጁ እግሩ የተለየ ነው አላልክ በስተቀር እና ብዙ ውዝግቦች አሉት በዚህ ቶፒክ ላይ። ኤኒዌይስ ግን የአላህ ፊት ሲቀር ሁሉ ጠፊ ነው የሚለው እንደንትኑ አሁኖቹ ምናምን ሼም ይዟቸው አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። አላህ ሲቀር ሁሉ ጠፊ ነው ብለው የተረጎሙ አሉ። ግን ምንድነው የሚለው ክፍሉ የአላህ ፊቱ ሲቀር ሁሉ ጠፊ ነው ነው የሚለው። አሁን የመጡት ግን አንዳንዶቹ ላይ የተወሰኑ የቁርአን ክፍሎችን የአላህ ፊት ሲቀር ጠፊ ነው የሚለውን አላህ ሲቀር ጠፊ ነው ሌላው ብለው አስቀምጠውታል። አንዳንዶቹ ደግሞ የአላህ ፊት ሲቀር ሁሉም ጠፊ ነው ብለው አስቀምጠውታል። እና የተለያዩ ትሞችን ስታዋቸው የተለያየ እንትኖች ተርጓሚዎች አሏቸው። ያው አላህን ሰውነቱ ይጠፋል ከምንል በቃ አላህ ነው ማይጠፋው ብንል ይሻላል ለማለት እንደሰሩት ያስታውቃል። እና እንደዛ ነው። እናንተ ሰዎች አይበቃንም? መልካም እናመሰግናለን። ፎያችን ሰላም ደሩልን። መምህር አገኘሽ? አዎ እየተማርኩ ነው፣ ጀምሬያለሁ። ሀዩ ይቅርታ፣ ትልቅ ሰው ወጣት መስለህ እኔስ ወጣት መስየሽ ነው? ማያየው ነው። እሱን አላየው ነበረ። እኔ እኮ ማለት ጮጬ መስሎ ነው እኔ እንደዛ የተናገርኩት። ተሳከብኩኝ ማለት ለኝ ታናሽሽ መስሎሽ በቃ እንደ ልብሽ ተናግረሽ በኋላ ስታይ ታላቅ ያውም ኡስታዝ እንዴት እንደደነገጥኩኝ። ቆሌ ነው የተገፈፈው። መስጊድ ቢያገኙ ገርፉሻል። ቀላል ይገርፈኛል ማለት ይገርፉኛል። ቁርአን ስቀሪ ያልተገረፍሽም ህፃን ሆነሽ አሊፍ ባታ ስትይ አልተገረፍሽም። በስርዓት ካልቀራ ትገረፋለህ። ቅጣት አለ። ጥሩ ነው።
ጥሩ ነው እና አሁን ደህና ደሩ። ደህና ደሪ። እሺ እፎያችን። እሺ ደህና ደር። አንተ ብለኛ ኦኬ ደህና ደሩ።